አቧራ አይታይሽ ለማኙን ቤቱ ገብቷል። ሄይ ጋይስ ደህናችሁ ወይ? እንዴት ናችሁ? ዲቦራ ነኝ። ዛሬ ደግሞ ሌላ ቪዲዮ እንደዚህ ይዤላችሁ መጣሁ። የዛሬ ቪዲዮ ኑሮ በአዲስ አበባ ከሚለው ቪዲዮዎች የቀጠለ ሆኖ እንደዚህ ብሎግ አድርጌ ዛሬ ደግሞ ሾፒንግ ሊሄድ ነው ስላችሁ ግን አስቤዛ ለመግዛት እዚህ ኩዊንስ የሚባል ሱፐር ማርኬት አለና የተለያዩ ነገሮች ታገኙበታላችሁ። ትንንሽ ሱፐር ማርኬቶች የሚገኙ ነገሮች ብዙ ቢኖሩ እንዲህ ትልቅ ሱፐር ማርኬትስ ምን አለ፣ ዋጋውስ ምን ይመስላል፣ ምፈልገውን ነገርስ አገኛለሁ ወይ የሚለውን ለማየት ዛሬ ነው ገና እዚህ ስመጣ። መጀመሪያ ግን እንዴት እዛ እንደደረስን ላሳያችሁ ብዬ አሰብኩኝ። አባት ጊዮንጋ ነው ማቆም ያለባችሁ ነው የሚለው። ፓርካችሁ አቋርጣችሁ ጊዮን ግቢ ውስጥ ፓርክ አደረጉና እንዴት ፓርኪንግ ግን አይኖርም? አስፋልት ዳርሶ አሁን እኮ ብዙ ስለፈረሰ እሺ መንገድ እየተነካባቸው አሁን እዛ ጋር ገብተው ነበር መስራት የነበረባቸው። ኢሬቻ የሚከበርበት ነው። ምን የሚከበር ኢሬቻ? አይታይም ግን ኢሬቻ አበባ እሺ እንትን አድርጎባታል። የኦሮሞን መግቢያው ወይስ ወጣለበት ስቴዲየም ጋር ነው። ስቴዲየም ኢሬቻ ሆራ ፊንፊኔ እኔ አስተዋልኩትኝ የትም ሀገር አሜሪካ ሆናችሁ እንግሊዝም ሆናችሁ ከተለያዩ ሱቆች ሾፕ እንደምታረጉት እዚህም ኢትዮጵያ ውስጥ እንደዛው ነው ማድረግ ያለባችሁ። አንዳንድ ነገሮች አሁን የሰፈር ጉሊቶች አሉ ቅዳሜና እሁድ የሚመጡ የዛኔ አትክልታችሁን ቆንጆ አትክልት መርጣችሁ ጠዋት ሄዳችሁ መግዛት ትችላላችሁ። እንዴት ነው ሰው የሚኖረው እና ደግሞ ወጪስ ምን ያህል እያወጣ ነው የሚኖረውን እሱን በጣም ማወቅ ስለፈለኩኝ ነው ለራሴ እንደዚህ እንግዲህ ሾፒንግ የሄድኩትኝ እንጂ መሄድ አያስፈልገኝም ነበረ። ግን ማየት ፈለኩኝ እውነት ሰው እንዴት ነው የሚኖረው የሚለውን እና ዋጋው ውድ ነው፣ ለሀገሩ ሕዝብ ውድ ነው፣ ግን ቆንጆ ነው። ከአሜሪካም ጋር ከእንግሊዝም ጋር ሳነጻጽረው እውነት ለመናገር አንዳንዱ ነገር ርካሽ ነው። ኢትዮጵያ እንደውም ኑሮ ርካሽ ነው ከውጭው ዓለም ጋር ሲነጻጸር። ነገር ግን ያው ለሀገሩ ሕዝብ ደግሞ በጣም በጣም ውድ ነው። የሚያስደነግጥ ዋጋዎች ትሰማላችሁ አንዳንድ ጊዜ። እንግዲህ እዚህ ኩዊንስ ማርኬት የነበረውን ቆይታ አሁን አሳያችኋለሁ። ተመልሰን ወደ ኢንትሮዳክሽን እንሂድ። ኩዊንስ እኔ መጥቼ አላቅም ከዚህ በፊት ይሄን ያህል መቆየት አስፈልጎኝ ስለማያውቅ አዲስ አበባ ውስጥ እንደነት ነገሮች ገዝቼ አላቅም። ነገር ግን ሊስቴ ላይ ያሉትን አንዳንድ ነገሮች ልንገራችሁ። ለምሳሌ የሚያስፈልጉኝ ከዛ በኋላ ሄደን አብረን እንገዛለን። ውስጥ ያሉትን ነገሮች አሳያችኋለሁ። የበለጠ ደግሞ ለእናንተ ኢትዮጵያ የቆያችሁ ሰዎች እዚህ ያልመጣችሁ ሰዎች እስቲ ምን ያህልስ ነው ዋጋው ምን ይመስላል ምን ነገሮች ማግኘት ይቻላል የሚለው ላሳያችሁ ብዬ ነው። ለምሳሌ ቆንጂዬ የሻይ ኩባያ ፈልጋለሁ። ትልቅ እዚህ ያሉት ትንንሽ እነዚህ ሆነው እኔው በትልቅ እቃ ነው እንደዚህ በማግ ሻይ መጠጣት የለመድኩትኝ እሱን ፈልጋለሁ። ከአስቤዛ መሀል አንዱ ባይሆንም ሌላ እነዚህ ሳሙናዎች ግን አንቲባክቴሪያል የሆኑ ሳሙናዎች አለ። የእቃ ማጠቢያ ሆነ የልብስ ማጠቢያ ሲሊፐርም ካለ ሲሊፐር ያለው እንግዳ ሲመጣ ቤት ውስጥ ከነጫማው እንዳይገባ ሲሊፐር ያረ እንዲገባ። ከዛ ደግሞ ስተር ፍራይ ሶስ ፈልጋለሁ። ሩዝ እንዲጠበስጠበስ አድርጌ ለመስራት ለልጄ ስጦታሱን በጣም ስለምትወልድ። ብሊች ፈልጋለሁ፣ የሽንት ቤት ብሊች። ድጋሚ ከትንሽ ሱፐር ማርኬቶች እዛ አግኝቼ ነበረኛ ሰፈር ግን እነሱ አብዛኞቹ እውነትም ኦሪጂናል መሆናቸውን አታውቁም። አንዳንዱ ነገር ለምን አብዛኛው ነገር የሆነ ዳይሉትድ ሆኖ ምናምን የሚሸጠው እና እውነተኛ የሚሰራ ብሊች ካገኘሁኝ ስፈልጋለሁ። ሌላ ዘይት፣ ዱቄት፣ ቅቤ፣ ስኳር፣ ሲሪያል፣ የተለያዩ ሲሪያሎች፣ ማር፣ ለስጦታ የሚሆኑ ስናኮችም ካሉ እሱን ገዛለሁ። ቤኪንግ ፓውደር እና እነዚህ ናቸው። ለአሁን እንቁላል ሜቢ እንቁላል ልጨምርበት እችላለሁ። ለአሁን ሊስቴ ላይ ያሉት እነዚህ ናቸው። እኔ ግን ሁሌ ማረገው ምንድን ውስጥ ገባና ያየሁትን ነገር እገዛለሁ። ብዙ ጊዜ ግን ሊስቴ ላይ ያሉት ዋና ነገሮች ስለሆኑ እነሱን ላለመርሳት እንደዚህ ጽፌ ነው መንቀሳቀሰው። አሁን እዚህ ኩዊንስ የመጣ ነው ስቴዲየም ጋር ያለው ነው። እዚህ ጊዮን ሆቴል ፓርክ አድርገናል። ለምን ፓርኪንግ እዛ ጋር አስቸጋሪ ስለሆነ በጣም ቢዚም ስለሆነ ጊዜው አሁን ጊዮን ሆቴል ፓርክ አድርገን
ስጦን ደጊቱን ይዘን የመጣነው። ስለዚህ ደጊቱን እየገፋናት ገብተን ሾፒንጉን አሳያችኋለሁ በሙሉ ቀርጬ እና አብረን እንጓዝ። በድጋሚ የምትወዱት አባት ይዞ መጣው መሰለኝ እስቲ ሊስትሽ ላይ ካለ ሌላ አንገዛ ባስፈልጋል። ይሄ አሁን 1086 እነዚህ የቤቢ ሻምፖ ምናምን ደግሞ 700 ብር ቫዝሊንም አለ። ይሄን አይቼዋለሁ አቅም አይገርምሽም? ይሄን አይቼዋለሁ ዳሽ ኤክስትሪም ድራይስ አሪፍ ይመስላል ለቆዳ ንግዛው እንደምን ያደርጋል እንጂ እቺ 506 ብር ቆንጆ ናቸው። እነዚህ ነው 530 እኔም ኪዩት ናቸው አይደል? ግን ይሄ ይሻላል። እኔ ደግሞ ወይንም ሲያምሩ ይሄ ሴቱ 4320 ይሄኛ እዛ ቤት ቡና መቆላው በዚህ ነው። ይሄ 16000 ወይስ 16500 የፓንኬክ 6800 ማለት ናቸው። መጥረጊያም አለ። ዋይፕስ ምናምን ይሄ ደግሞ 159 እንዲህ ፎይሎችም አሉ። እንዲሁም ትልልቅ ናቸው 2000 ምናምን በጣም አሪፍ። ለዚህ 2400 ኦሊቭ ኦይልም አለ። ሶይ ሶስ ላይት ሶይ ሶስ ይሄኛው ይኸውልሽ የሲናመን ይላል ሲናመን። ይሄ ደግሞ ጂንጀር እናቱ እንዲህ በቀላሉ መብላት ትችላለች መጠጣት። ይሄ ደግሞ ሚንት ሰባት ብር። መከለሻ እያንዳንዷ ፍሬ አንዷ እሽግ 10 ብር ነው የምትሸጠው። ካሮትም 84 ብር በኪሎ ታገኛላችሁ። በድጋሚ ይሄንን ጉሊት ስትገዙ ግን ይረክሳል። ድንች 47 ብር 1035 ትልቅ ሸንኩሌቶችም አሉ። ሜቢ ይሄ ነው ትልቅ አሁን ይሄንን ሶፍት የሰፈር ሱቅ ውስጥ ወደ 50 ብር ነው የሚሸጠው። ለምሳሌ እዚህ 55 ብር የሚሸጠውን እሺ ጋይስ፣ እኔ እንጃ ድምጼ ላይ ሰማ ይችላል፣ ግን አሁን ኩዊንስ ሾፒንግ ጨርሰን እዚህ ጊዮን የላይት ሾው አለ። እሱን ለማየት እየሄድንና ዞር አድርጌ ላሳያችሁ ምን እንደሚመስል። ዋው ይሄ ነው እንዴ! እንዴት ያምራል!
እዚህ ላይ በጣም ትልቅ ሙዚቃ እየተጫወተ ስለነበረ ያው ድምጹን አጥፍቼዋለሁ። ነገር ግን የመጨረሻ ቆንጆ ጊዜ ነው የነበረን። እውነቴን እንምላችሁ እነዚህ መብራቶች መኖራቸውን እኔ በጣም ወድጀዋለሁ። ሰው ድሮ ከ6 ሰዓት ማለት ስንት ሰዓት ነው ወደ 12 ሰዓት በኋላ ከቤት አይወጣም ነበር። ለምን? ሁሉም ጨለማ ነው፣ ሁሉም ያስፈራል። አሁን ግን እነዚህ መብራቶች መኖራቸው፣ የሚታዩ ነገሮች መኖራቸው ሰው እየወጣ እንደዚህ ትንሽም ቢሆን እንዲዝናና አድርጎታል። በጣም ብዙ ሰዎች ልጆቻቸውን ይዘው መጥተው ይጫወታሉ። ያምራል፣ ደስ ይላል። ደግሞ ፍቅረኞችም ካሉ ሄደው እንደዚህ ያለ የማታ ዴት እንደዚህ የሚሄዱበት ቦታ መኖሩም ራሱ አሪፍ ነው ብዬ አስባለሁ። እና የመጨረሻ አላ ውሃው ሲኖር መብራቱ ሲኖር አንዳንዱ ሰው የሚቃወም ቢኖርም ለውጡን ግን ደግሞ ትንሽ አክኖሌጅ አድርገን አፕሪሺየት ማድረግ አለብን ብዬ አስባለሁ። ያውላችሁ እዚህ መታን እንግዲህ ያለ ነው። ሙዚቃው ትንሽ የጮኸ ስለሆነ ግን ብዙ ላይ ሰማችሁ ይችላል ብለው በጣም ያምራል። ከጀርባችን ያለው ሾው አሁን ይሄ ውሃ ዝም ብሎ እንግዲህ ተተወ ውሃ ነበረ። ይሄኔ ግን አሁን እንደዚህ ቆንጆ ሆኖም የሚያምር ነገር ሆኗል። ሽታ ከባድ ሽታ አለው። እውነት ለመናገር ንጻት ያን ያህል የለውም። በጣም ኃይለኛ ሽታ አለው። የሽንት ቤት ሽታ ነገር፣ ቆሻሻ ሽታ። እሺ ጋይስ እንግዲህ ይሄ ነበረ ቆይታችን። መብራቱን በትንሽ ቢሆን አይታችሁታል ብዬ አስባለሁ። ተመልሰን መምጣታችን አይቀርም ሌላ ቀን። የዛኔ ደግሞ በደንብ አሳያችኋለሁ። ሱቁንም አይታችሁታል። እስቲ ሳንቀጭ በፊት በቃ ወደ ቤታችን እንሄድ ነው። በሚመጣው ደግሞ እስከምንገናኝ ድረስ በማታ ቁንገት እንዴት ያምራል ነው ተባበሩ መኪናውን ደግሞ አሁን ማታ እንደዚህ ይበራል። ድሮስ እዚህ ልሻል ከ6 ሰዓት በኋላ ዝግ ነበር ሱቁ ሁሉ። አዎ ሁሉ ሰው ቤቱ ነበር ሁሉ እንዴ 2 ሰዓት ማታ 2 ሰዓት 12 ሰዓት በታች መብራት የለም። በታች አለሽ። አሁን እኮ እየገረመኝ ያለው ቀስተ ደመና ራሱ እንዴ ሲጀመር አሁን ሱቅ ከ3 ሰዓት በፊት እንዳዘጉ ማለት ከ9 ማታ 9 በፊት እንዳዘጉ ብሏቸው ነው እንደዛ። እቆጣል ከዛ በፊት ከዘጋሽ ጉድሽ ነው። ግን አሁን ትቀጫለሽ ምናምን። ግን አሁን አንዳንዶቹ እስከ 2 ሰዓት እስከ 2 ተኩል አይገርም። ድሮ እንደዚህ እንኳን ነበረ። ከ6 ሰዓት በኋላ ከ12 ሰዓት ማለት ነው። ምን አለ እስቲ ምንም ጨለማ ነው። ጨለማ ነው ታዲያለሽ። መኪናም የለም እንዳው ገባሽ። በታክሲ ነው አሁን ራይድም አለቀሽ። ይሄ ተመልካች ይሄ ኒውዮርክ ሁሉ ያለው ነው የሚመስለኝ። ይሄ ነው በቃ የሚያሳዩአችሁ። በቃ ይሄ ነው የሚያሳዩ ሲጀመር እንዲህ በማታ ዋው ምንም የለም። ይኸውልሽ አቧራ አይታይሽ ነው ለማኙም ቤቱ ገብቷል። ያ ፍሬንድሺፕ ጋር ነው። ይሄ ፍሬንድሺፕ ሆቴሉ በዚህ ጋር እየቀረስኩት ታያለሽ። ደስታ አይደለም ባክ